ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። እስራኤል ማክሰኞ ምሽት በጋዛ በፈጸመቻቸው ተከታታይ ጥቃቶች 46 ህጻናት 20 ሴቶችን ጨምሮ ቢያንስ 104 የሚሆኑ ፍልስጤማውያን መገደላቸውን 250 የሚሆኑ መጎዳታቸውን በሐማስ የሚመራው የጤና ሚኒስቴር አስታወቀ። የእስራኤል ጦር ጥቃት መፈጸሙን አረጋግጦ እርምጃውን የወሰደው ሐማስ በአሜሪካ አደራዳሪነት የፈረመውን የተኩስ አቁም በመጣሱና አንድ ወታደር በመገደሉ እንደሆነ ገልጿል። እስራኤል የፈጸመቻቸውን ተከታታይ ጥቃቶች በሰሜናዊ ማዕከላዊና ደቡባዊ ጋዛ የሚገኙ መኖሪያ ቤቶች፣ ትምህርት ቤቶችና መኖሪያ መንደሮችን መጥተዋል። የእስራኤል መከላከያ ሚኒስቴር ሐማስ ጋዛ ውስጥ አንድ የእስራኤላውያን ወታደር ገድለዋል ሲል ከሷል። የሞቱት ታጋቾች አስክሬንን ባለመመለስ የተኩስ አቁም ስምምነቱን ጥሷል የሚል ተጨማሪ ክስ አቅርቧል። የእስራኤል ጦር በጋዛ በሚገኙ ቦታዎች ጥቃት መፈጸሙ ከጥቃቱ በኋላ የተኩስ አቁም እንደ አዲስ ተግባራዊ መሆን መጀመሩን ገልጿል። ሐማስ በበኩሉ ከጥቃቱ ጋር ምንም ግንኙነት እንደሌለው በመግለጽ እስራኤል ስምምነቱን ለማፍረስ እየሞከረች ነው ብሏል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ በበኩላቸው ምንም ነገር የተኩስ አቁም ስምምነቱን አያሰናክልም ሲሉም ተደምጠዋል። ነገር ግን እስራኤል ወታደሮቿ ኢላማ በሚሆኑበት ጊዜ መልሳ ማጥቃት እንዳለባትም ተናግረዋል። በፓኪስታንና በአፍጋኒስታን የሚገኘው ታሊባን መካከል የዘለቄታ ሰላም ለማምጣት ሲያደርጉ የቆዩ ንግግሮችን ከቅርብ ጊዜ ወዲህ በድንበር ላይ በተፈጠሩ ግጭቶች ምክንያት ውድቅ መሆናቸውን ተከትሎ ፓኪስታን ታሊባንም ሙሉ በሙሉ እናጠፋለን የሚል ማስጠንቀቂያ ሰጥታለች። በሁለቱ ወገኖች መካከል ሰላምን ለመፍጠር በኢስታንቡል የተደረገ ድርድር ተግባራዊ መፍትሄ ሳያመጣ መክሸፉን የፓኪስታን መረጃ ሚኒስቴር ዛሬ ማለዳ አስታውቀዋል። ይህ ውድቀት በቅርቡ በተከሰቱ ገዳይ የድንበር ግጭቶች ምክንያት ክልላዊ ሰላም ለማምጣት ለሚደረግ ጥረት ትልቅ ጉዳት ሆኗል። የፓኪስታን መከላከያ ሚኒስትር ኸዋጃ አሲፍ በኤክስ ገጻቸው ላይ ባሰፈሩት መልእክት ፓኪስታን የሙሉ የጦር መሳሪያዋን ትንሽ ክፍል እንኳን መጠቀም አያስፈልጋትም፣ የታሊባንን አገዛዝ ሙሉ በሙሉ ለማጥፋትና ተደብቀው ወደ ነበሩበት ዋሻ ለመመለስ አያስችላትም በማለት በቁጣ ተናግረዋል። የፓኪስታን ባለስልጣናት የሰላም ንግግሩ መክሸፍ ምክንያት ታሊባን የፓኪስታንን ታሊባን በመባል የሚታወቀውን በድንበሩ አካባቢ በፓኪስታን የጸጥታ ኃይሎች ላይ ጥቃት የሚሰነዝር አሸባሪ ቡድንን ለመግታት ፈቃደኛ ለመሆኑን ነው ሲሉ ከሰዋል። በሌላ በኩል የአፍጋኒስታን ወገን በድርድሩ ወቅት ከዋና ጉዳይ እንዳላፈነገጠ በመግለጽ በፓኪስታን የስም ማጥፋት ጨዋታ እየተጫወተች ነው ሲሉም ወቅሰዋል። ይህ ማስጠንቀቂያ የወጣው በዚህ ወር መጀመሪያ ላይ በሁለቱ ሀገሮች ድንበር ላይ በደረሰውና በደርዘን የሚቆጠሩ ሰዎችን ለሞት የዳረገው ግጭት በኋላ ሲሆን ይህም ታሊባን በ2021 ካቡልን ከተቆጣጠረ ወዲህ የተከሰተ እጅግ የከፋ ግጭት ነው ሲል መናኸሪያ ኤፍኤም ዘግቧል። ነዋሪነታቸው በደቡብ አፍሪካ ፕሪቶሪያ ከተማ ያደረጉ ዲቦራ መንግስቴና ኦፔራ መንግስቴ የተባሉ ሁለት እህትማማቾች በመኖሪያ ቤታቸው ውስጥ ሞተው መገኘታቸውን በደቡብ ኢትዮጵያ የኢትዮጵያን ማህበረሰብ ተወካይ ኮሚቴ መካከል አቶ አለማየሁ ቱጂማ አሳውቀዋል። በሁለቱ እህትማማቾች አሟሟት ዙሪያ ፖሊስ ምርመራ እያደረገ መሆኑን ያነሱት አቶ አለማየሁ በተለያዩ ማህበራዊ ሚዲያ በካምፓስ ወይም በዩኒቨርሲቲ ውስጥ ሞተው ተገኙ በሚል የተሰራጩ መረጃዎች የተሳሳቱና ከእውነት የራቁ ናቸውም ብለዋል። አስክሬናቸው በደቡብ አፍሪካ ህዝባዊ ሽኝት ተደርጎ አርብ ወደ ኢትዮጵያ እንደሚላክም ገልጸዋል። የህግ ታራሚ ቤተሰብ ጠያቂ የሆነው አቶ መሐመድ አህመድ እሸቱ በቀን 15/2/2018 ዓ.ም የህግ ታራሚ ለሆነው ዘሪሁን ግርማ ሰሜ ከቀኑ 5 ሰዓት አካባቢ ወደ ዝዋይ ማረሚያ ቤት እንዳይገቡ የተከለከሉ ነገሮችን ለማስገባት ሲሞክር በማዕከሉ የማረሚያ ፖሊስ አባላት እጅ ከፍንጅ ተይዟል። የህግ ታራሚ ቤተሰብ ጠያቂ የሆነው ግለሰብ አቮካዶ በመሰንጠቅና ፍሬውን በማውጣት በውስጡ የሞባይል ቀፎ ከነቻርጀሩና የተበታተነ ትንባሆ በሙጫ በማሸግ ለመቀበል ሲሞክር በፍተሻ አባሎች ተይዟል። የባቱ ከተማ አስተዳደር ወረዳ ፍርድ ቤት በቀን 18/2/2018 ዓ.ም በዋለው ችሎት አቶ መሐመድ አህመድ እሸቱ ጥፋተኛ ሆኖ በመገኘቱ 1 ዓመት ከ4 ወር እስራትና የ3,000 ብር የገንዘብ ቅጣት እንዲቀጣም ተወስኖበታል። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ በግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ግብዣ 5 ቀን ግብጽ ካይሮ ናቸው። ሁለቱ ፕሬዝዳንቶች ውይይት ባደረጉበት ወቅት የግብፁ መሪ ለሉዓላዊነታቸውና ለግዛታቸው አንድነታቸው ድጋፍ ለማድረግ ቁርጠኛ ነኝ ሲሉ ለኢሳያስ ነግረዋቸዋል። ከዚህ ቀደም ጎረቤት ሀገር ለሶማሊያ ከኢትዮጵያ ጋር አለመግባባት በፈጠረችበት ወቅት እኚሁ የግብጽ ፕሬዝዳንት አይዟችሁ ለሶማሊያ ሉዓላዊነት እንዲሁም የግዛት አንድነት እኛ ድጋፍ እናደርጋለን በማንኛውም መንገድ ሲሉ ነበር የተፈረሙት። የሊባኖሱ ፕሬዝዳንት ጆሴፍ አውን የእስራኤል ጦር በአንድ ሌሊት ድንበር ጥሶ አንድ ሰው ከገደለ በኋላ በደቡባዊ ሊባኖስ ውስጥ የሚፈጸመው ማንኛውንም ጥቃት እንዲጋፈጥ ለጦር አዛዡ መመሪያ ሰጥተዋል።
የሊባኖሱ ጠቅላይ ሚኒስትር ነዋፍ ሳላም የእስራኤልን ጥቃት አውግዘው በሊባኖስ መንግስት ተቋማትና ሉዓላዊነት ላይ ያነጣጠረ ጥቃት ሲሉ ድርጊቱን ኮንነውታል። የእስራኤል ሄርምስ 450 የተሰኙ ሰልባ አውሮፕላን ሐሙስ ማለዳ ላይ እስራኤል ደቡባዊ የሊባኖስ ክፍል ማጥቃት ስትቀጥል በቤይሩት ነዋሪዎች ዘንድ የመሳሪያ ከፍተኛ ድምጽ ይሰማ ነበር። በእስራኤል የጦር መሳሪያ ኩባንያ ኤልቢ ሲስተምስ የተነደፈው ሄርምስ 450 ለክትትል አገልግሎት ሊውል ይችላል፣ ነገር ግን በርካታ ገዳይ መሳሪያዎችን መሸከም ይችላል። እስራኤል ከቤይሩት በላይ ያለውን የአየር ክልሏን መጣሷን የተለመደ ተግባሯ ነው። ካለፈው ሳምንት ጀምሮ በየቀኑ ይኸው ክስተት ተፈጽሟል። እስራኤል ጦር በደቡባዊ ሊባኖስ ውስጥ በሚገኙ መሐሙድይህና ጃርማክ አካባቢዎች ላይ የአየር ድብደባ ፈጽሟል። በአልጀዚራ የማረጋገጫ ኤጀንሲ ሰነድ የተረጋገጠ ጥቃቱ የማህበራዊ ሚዲያ ቀረጻ በቦምብ ከተመቱ ቦታዎች ጭስ ሲወጡ ያሳያል። ስለ ጉዳቱና ስለ ቁስለኞቹ እስካሁን የተሰጠ ምንም መረጃ የለም ሲል ብስራት ኤፍኤም ዘግቧል። በዋና ከተማ ሪዮ ዲ ጄኔሮ የአደንዛዥ እጽ አዘዋዋሪዎችን ለመያዝ በተጀመረው ኦፕሬሽን የሟቾች ቁጥር 132 ደርሷል። የተጎጂዎች ቁጥር በውል አይታወቅም ተብሏል። የሪዮ ከተማ ከንቲባ ቪክቶር ሳንቶስ ዘመቻው የሚጠበቅ ነው ግን የፈለግነው አይደለም ብለዋል። ከንቲባው አክለው ከዓለም አቀፍ ስብሰባ ጋር አይገናኝም፣ የተመድ ኮፕ 30 ቀጣይ ሳምንት ይካሄዳል ብለዋል። የከተማዋ ፖሊስ በበኩሉ የዘመቻ እቅድ ከ2 ወር በፊት እንደተጀመረ ገልጾ 2500 ኦፊሰሮች ተሰማርተዋል ተብሏል። ለዚህ ኦፕሬሽን ከ100 በላይ ተጠርጣሪዎች በቁጥጥር ስር መዋላቸውንም ነው የገለጸው። ባለፈው ሳምንት ረቡዕና ሐሙስ ዕለት በተፈጸመ የመጀመሪያ ጥቃት ከተገደሉ ሰዎች ውስጥ 8ቱ የአንድ ቤተሰብ አባላት እንደሆኑ 3 ምንጮች ለቢቢሲ ገልጸዋል። በአንድ ሳምንት ውስጥ ተከታታይ ጥቃቶች የተፈጸሙባቸው በአርሲ ዞን ውስጥ በሚገኙ ጉና፣ ሽርካና ሆንቆሎ ዋቤ ወረዳዎች ነው። ቢቢሲ ጥቃቶችን በተመለከተ ያነጋገራቸው 2 የተጎጂ ቤተሰብ አባላትና 3 የቤተ ክርስቲያን ኃላፊዎች በደህንነት ስጋት ምክንያት ስማቸው እንዳይጠቀስ ጠይቀዋል። ምንጮቹ እንደሚገልጹት በዞኑ የሚገኙ ጉና፣ ሽርካና ሆንቆሎ ዋቤ ወረዳዎች ተከታታይ ግድያዎች የተፈጸመው ካለፈው ሳምንት ረቡዕ ዕለት ጥቅምት 12 2018 ዓ.ም አንስቶ ነው። ከፍተኛ ቁጥር ያላቸው ሰዎች የተገደሉ ሰሞነኛ ጥቃት በጀመረበት ጉና ወረዳ ነው። ታጣቂዎች ባለፈው ሳምንት ረቡዕና ሐሙስ በፈጸሟቸው ጥቃት 14 ሰዎች መገደላቸውን 2 የተጎጂዎች ቤተሰብ አባላትና የአካባቢ የቤተ ክርስቲያን አመራር ለቢቢሲ ተናግረዋል። በ650 ድሮንና በ50 ሚሳኤል ተደብድበናል ሲሉ ዘለንስኪ ተናገሩ። የዩክሬን ፕሬዝዳንት ዘለንስኪ ዛሬ ሌሊት ከሩሲያ ከፍተኛ የሚባል ጥቃት እንደተፈጸመባቸው ገልጸው ድርጊቱ በሕይወት ላይ የተቃጣ ሽብርተኝነት ነው ብለውታል። ፕሬዝዳንቱ የዛሬው ጥቃት በ650 ድሮንና ከ50 በላይ ሚሳኤል የተፈጸመ መሆኑን ገልጸው ሚሳኤሎቹ ባላስቲክ፣ ኤሮ ባላስቲክና ሌላም አይነት መሆናቸውን አስረድተዋል። ዘለንስኪ ሐሙስ ባስተላለፉት በዚህ መልእክት ከተቃጣብን ጥቃት ውስጥ አብዛኛዎቹን አክሽፈናቸዋል፣ ይሁንና ኢላማቸውን የመቱም አሉ ብለዋል። በጥቃቱ የመጀመሪያ ህንፃዎች ማውደማቸውን፣ ህጻናትን ጨምሮ ሰላማዊ ሰዎች መጎዳታቸውንና መሰረተ ልማቶች ማቃጠላቸውን ያስታወቁ ዘለንስኪ በተለያዩ ከተሞች ላይ ይህ ድርጊት መፈጸሙን ገልጸዋል። ከድብደባ የተነሳ የተቋረጡ የውሃና መብራት አገልግሎቶችን ለመመለስ እየተሰራ መሆኑን ጨምረው አስታውቀዋል። ዘለንስኪ የዛሬው ጥቃት በሩሲያ ላይ ጠንካራ ማዕቀብና እውነተኛ ጫና መፍጠር እንደሚገባ የሚያሳይ መሆኑን አስረድተው ይህ እርምጃ በሩሲያ የነዳጅና ጋዝ ዘርፍ ላይ በፋይናንስ ስርዓቷ ላይና ይህን ጦርነት በሚደግፉ ሶስተኛ አካላት ላይ ማነጣጠር እንዳለበት አሳስበዋል። በመልእክታቸው መጨረሻ ሁሉም ነገር የማጥፋት ፍላጎት ያለው የሞስኮ መንግስት አሜሪካ፣ አውሮፓና የቡድን 7 ሀገራት ችላ ይሉታል ብለን አንገምትም ብለዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ እሳቸውና የቻይና ፕሬዝዳንት ሺ ጂንፒንግ በዩክሬን ያለውን ግጭት ለመፍታት ዋሽንግተንና ቤጂንግ በጋራ እንዲሰሩ መስማማታቸው አስታወቁ። ፕሬዝዳንት ትራምፕ ይህንን መግለጫ የሰጡት ከፕሬዝዳንት ሺ ጂንፒንግ ጋር በደቡብ ኮሪያ ከተገናኙ በኋላ ኤርፎርስ ዋን በተሰኘ አውሮፕላናቸው ላይ ሆነው ለጋዜጠኞች ሲናገሩ ነው። የዩክሬን ጉዳይ በውይይታችን ላይ በጉልህ ተነስቷል። ለረጅም ጊዜ የተነጋገርንበት ሲሆን አንድ መፍትሄ ላይ ለመድረስ እንችል እንደሆነ ለማየት ሁላችንም በጋራ ለመስራት ተስማምተናል ብለዋል ፕሬዝዳንት ትራምፕ። በተጨማሪም ትራምፕ ሁለቱ ወገኖች በውጊያ ውስጥ ተቆልፈው እንደሚገኙና አንዳንድ ጊዜ እንዲዋጉ ወጥተው ያስፈልጋል በሚል ሀሳብ ላይ እኔና ሺ ተስማምተናል በማለት አስተያየታቸውን ሰጥተዋል። ነገር ግን ሺ እኛን ይረዱናል፣ በዩክሬን ጉዳይ ላይም በጋራ እንሰራለን ሲሉ አክለዋል። ፕሬዝዳንቱ በውይይቱ በፊት ቃል ገብተው የነበረ ቢሆንም የቻይናው አቻቸው የሩሲያ ነዳጅ መግዛት እንዲያቆም እንዳልጠየቋቸውም አምነዋል። የቻይናው መሪ በበኩላቸው ቤጂንግና ዋሽንግተን ለሁለቱ ሀገራት ለመላው ዓለም ጥቅም ሲባል ታላላቅና ተጨባጭ ነገሮችን ለማከናወን በጋራ መስራት እንዳለባቸው መናገራቸውን የቻይና የዜና ወኪል
ዢንዋን ዘግቧል። ፕሬዚዳንት ፕሬዚዳንት ትራምፕ በዓለም ዙሪያ ያሉትን ግጭቶች ለመፍታት ከፍተኛ ጉጉት እንዳላቸው የገለጹ ሲሆን ቻይና ሁልጊዜም ቀውሶቹን ለመፍታት የሰላም ንግግሮችን እንደምታበረታታም አስረድተዋል። የሁለቱ መሪዎች ውይይት የተካሄደው የካቲት 2022 የዩክሬን ጦርነት መባባስ ወዲህ በሩሲያ በቻይና መካከል ያለውን ግንኙነት ያልተገደበ ስትራቴጂካዊ አጋርነት ተብሎ በሚገለጽበት ወቅት ነው። ምዕራባውያን በሞስኮ ላይ ሰፊ ማዕቀብ ከጣሉ በኋላ ቤጂንግ የሩሲያ ነዳጅ ዋነኛ ገዢ ሆናለች። ምንም እንኳን ቻይና በግጭቱ ዙሪያ ያላትን አቋም ሳይለውጥ የሰላም ንግግሮችን እንደምትደግፍ ብትገልጽም ውስብስብ ለሆኑ ችግሮች ቀላል መፍትሄ የላቸውም በማለት ሁኔታውን ከባድ መሆኑን በተደጋጋሚ ስትገልጽ ቆይታለች። ትራምፕ ያወጁት አዲሱ የትብብር ስምምነት ምን ያህል ተጨባጭ ለውጥ ሊያመጣ እንደሚችል ወደፊት የሚታይ ይሆናል። በምስራቅ አፍሪካዊቷ ሀገር ታንዛኒያ አወዛጋቢ አጠቃላይ ምርጫ ተከትሎ በዋና ከተማዋ ዳሬ ሰላም እና በሌሎች ከተሞች ግጭቶች ተቀስቅሰዋል። የግጭቱ መነሻ ዋነኛ ተቀናቃኝ የፖለቲካ ፓርቲዎች ከውድድር መታገዳቸውን፣ በመላው ሀገሪቱ የኢንተርኔት አገልግሎት መዘጋቱ ነው ተብሏል። በዳሬ ሰላም ፖሊሶች ተቃዋሚዎች ለመበተን ህያው ጥይቶችና አስለቃሽ ጭስ መጠቀሙን የዓይን እማኞች መናገራቸውን ሮይተርስ ዘግቧል። አምኒስቲ ኢንተርናሽናል የጠቀሰው የአልጀዚራ በበኩሉ በግጭቱ ቢያንስ የሁለት ሰዎች ህይወት ማለፉን አስታውቋል። መንግስት የሰዓት እላፊ ገደብ የጣለ ሲሆን የኔት ብሎክስ የተሰኘው ዓለም አቀፍ ተቆጣጣሪ ተቋም ድርጊቱ በመላ ሀገሪቱ የተደረገ ዲጂታል እገዳ ሲል ገልጾታል። ግጭቱ የተቀሰቀሰው ፕሬዚዳንት ሳማሊያ ሱሉሁ ሀሰን ለመጀመሪያ ሙሉ የስልጣን ዘመናቸውን በሚወዳደሩበት ምርጫ ላይ የምርጫ ኮሚሽኑ ዋነኛው የተቃዋሚ ፓርቲ ቻዴማን ከውድድሩ ውጭ ያደረገ ሲሆን ሁለተኛ ትልቅ ተቃዋሚ ፓርቲ የሆነው የኤሲቲ ዋዜላንዶ እጩም እንዲሁ ከውድድር ታግዷል። የመንግስት ባለስልጣናት በጉዳዩ በዚህ ዙሪያ እስካሁን ይፋዊ መግለጫ አልሰጡም። በኦሮሚያ ብሔራዊ ክልላዊ መንግስት በምስራቅ አርሲ ዞን አስተዳደር በጉና መርቲ በሸርካና በሆንቆሎ ዋቤ ወረዳ ውስጥ በሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ ጥቅምት 14 ለ15 ቀን 2018 ዓ.ም በጉናና መርቲ ወረዳዎች 17 ክርስቲያኖች፣ ጥቅምት 17 ለ18 ቀን 2018 ዓ.ም በሸርካ ወረዳ 3 ክርስቲያኖች እንዲሁም ጥቅምት 18 ለ19 ቀን 2018 ዓ.ም በሆንቆሎ ዋቤ ወረዳ 5 ክርስቲያኖች በድምሩ በጥቅምት ወር 2018 ዓ.ም ብቻ 25 ኦርቶዶክሳውያን ወገኖች ሀገራቸውንና ምድራቸውን ብለው በሰላም በተገኙበት በድንገት ማንነታቸው ባልታወቀ ታጣቂዎች በአሰቃቂ ሁኔታ እንደተገደሉና ግድያውም ከዕለት ወደ ዕለት እየተባባሰ መሆኑን የምስራቅ አርሲ ሀገረ ስብከት ጽሕፈት ቤት የላከው ሪፖርት ቋሚ ሲኖዶስ የተመለከተው በከባድና ጥልቅ ሐዘን ስሜት ነው። በመሆኑም በምስራቅ አርሲ ሀገረ ስብከት እንዲህ አይነቱን አሰቃቂ ድርጊት ሲፈጸም የቆየው በተደጋጋሚ እንደመሆኑ መጠን እንዲህ አይነት አስነዋሪ ድርጊት በቅዱሳን መጻሕፍትም ሆነ በሰው ልጅ ሰብአዊ መብት ፈጽሞ ተቀባይነት የሌለው በነጻነት የማምለክ ህገ መንግስታዊ መብትን የሚጋፋ ተከባብሮና ተቻችሎ የመኖር መንፈሳዊ እሴቶቻችንን የሚያጠፋ ክብረ ነክና ሊወገዝ የሚገባ ስነ ምግባራዊ ድርጊት በመሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በጽኑ አውግዞታል። በመሆኑም ጉዳዩም በቀጣይ የሚመለከታቸው መንግስታዊ አካላትም ይህ ኢሰብአዊ የሆነ ተግባር በጽኑ በማውገዝና በህገ መንግስቱ የተረጋገጠውን በህይወት የመኖርና የእምነት ነጻነት መብትን እንዲያስከብሩልንና ይህ አስነዋሪ ድርጊት የፈጸሙ ህገወጥ ግለሰቦች ለህግ በማቅረብ የህግ ተቀባይነትም ከማረጋገጥ በተጨማሪ በቀጣይ እንዲህ አይነቱ ህገወጥ ተግባር እንዳይደገምም አስፈላጊ የህግ ከለላ በመስጠት ኃላፊነታቸውን እንዲወጡ ቋሚ ሲኖዶስ መንፈሳዊ ጥሪውን ያስተላልፋል። በመጨረሻም በደረሰው ጉዳት የተሰማንን ከፍተኛ ሀዘን በድጋሚ እየገለጽን ለሟች ቤተሰቦችና ለመላው ኢትዮጵያን መጽናናት በመመኘት በግፍ ህይወታቸው ወገኖቻቸውን ላጡት እግዚአብሔር አምላክ እረፍት ነፍስን እንዲያድልልን ቅድስት ቤተክርስቲያን ትጸልያለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ጥቅምት 20 2018 ዓ.ም